ዛሬም ደግሞ ምሳ አብረን እናዘጋጅ። የዛሬው ምሳ ሙግረብዬ ይባላል። ምግብ እንግዲህ በተለይ ህጻናቶች በጣም ነው የሚወዱት፣ ለትላልቆችም ይሆናል። ከፈለጋችሁ በእርጎ ወይ ደግሞ እንደዚህ። እዚህ ጋር ዶሮ አለን። አንድ ይሄ ፈሩዡን አምጥቼ እንደዚህ ቆራርጬ በደንብ አድርጌ አጥቤዋለሁ። እንደምታዩት በጣም ንጹህ ነው። አሁን አደርጋለሁ ትንሽ ብላክ ፔፐር ወይ ጥቁሩን ቅመም ትንሽ ጨምራለሁ። ትንሽ 7 ስፓይስስ እና ትንሽ ጨው፣ ትንሽ ደግሞ እርፌ። ከዛ ይሄንን መሳጅ አደርገዋለሁ። ሽንኩርት እዚህ ጋር ለሙግረብዬ የሚሆኑ አያችኋቸው እንዴት ሚጥጥዬ እንደሆኑ። ቼሪ ሽንኩርት ነው የሚያስፈልገኝ። ስለዚህ ይሄንን ሁሉንም ባይሆን በዛ ያለ ስለሚያስፈልግ ይሄንን አለጣዋለሁ። ይሄው ሽንኩርቴን በዚህ መልኩ አዘጋጅቻለሁ። ይበቃኛል ይሄንን ያህል። ሌላው የምናዘጋጀው ዶሮውን አዘጋጅተናል፣ ሽንኩርት አዘጋጅተናል። አሁን ደግሞ የሚቀረን ሙግረብዬ ነው። ይሄንን ጣፋጭ የሚሰራበት ቦታ ላይ ሄዳችሁ ተጠይቋቸው ይሰጧችኋል። እንደዚህ ትንሽ ብቻ ነው፣ 10 ደቂቃ ብቻ ነው። በውሃ በሞቀ ውሃ ገንፈል የምናደርገው ብዙ አናስተው፣ ምክንያቱም የበሰለ ነው። ይሄን ካላገኛችሁ ደግሞ ያልበሰለውን አምጣችሁ ማብሰል ትችላላችሁ። ግን አይ ዶንት ሃቭ አይዲያ፣ ምክንያቱም እኔ ሁሌም ይሄንን ስለምሰራ ያኛው የምር መብሰል እና ምን ያህል ሰዓት እንደሚፈልግ ያኛው አላውቅም። ይሄኛው ግን በጣም ትንሽ ሰዓት ነው የሚፈልገው። ሌላ እንደዚህ አይነት ቅመም ይሰጧችኋል 4። በጣም አስፈላጊ ነው። ከዚህ ጋር ራሳችሁ ናችሁ የሚሰጧችሁ። እኛ ግን ሌላ የተወሰነ ቅመም እንጨምርበታለን። ሌላው ለዚህ ምግብ የሚያስፈልገን ይሄ ሐሙስ የሚባለው ይመስለኛል፣ ሽምብራ የተቀቀለውን አምጥቼ እንደዚህ አጥቤዋለሁ። አሁን ወደ ስራ። መጥበሻችን ላይ ትንሽ ዘይት እናደርጋለን። ከዛ ዶሮውን እንጠብሳለን። ትንሽ ሞቅ ይበል ለማለት ነው። አሁን እንደዚህ እናደርጋለን። ይሄ በጣም ብስል እንዲል ሳይሆን ጥሩ ከለር እንዲሰጠን ነው የምናደርገው። ትንሽ ቆይተን እንገለብጠዋለን። አሁን እንገለብጠዋለን። እሱ ብራውን እየሆነ ነው። ይሄ ከለር እንዲኖረው ነው በዚህ ጋር የምንፈልገው። እንደምታዩት ከለሩ እንዲህ ተቀይሮልናል። በጣም ብስል እንዲል አይደለም። ይሄን በቃ እናወጣዋለን። የጠበስነውን ዶሮ በድስት እናደርገዋለን። እዚህ ጋር ወራጋንና መርፌ፣ ከዛ ውሃ እንሞላበታለን። ይበቃል። ይሄን ያህል ጋዛችን ላይ ጥደን በደንብ እንዲበስል ነው። ዶሮ የጠበስንበት መጥበሻ ላይ ዘይት እንጨምራለን። ይበቃል። ቅድም የላጥኩት ሽንኩርት እንደዚህ አጥቤ አጠንፍፌዋለሁ። እንዲበስል እንተወዋለን። እየፈላ ያለው ውሃ አለ። ሙግረብያችንን እንጨምርና የተወሰነ ሰዓት እንዲበስል እናደርገዋለን። 5 ደቂቃ እንጂ የበሰለ ነው። ሽንኩርታችን ይበቃዋል። ይሄን ያህል በሰል ብሏል። በኋላ ከሙግረብያውም ጋር ስለምናበስለው ሁሉንም እናወጣዋለን። ሙግረብያችን በቂው ነው። ትንሽ ገንፈል ብሏል። አያችሁት? ቀድማውን ትንሽ ነበር፣ አሁን በስቷል። ይበቃዋል። እናጠነፍፈው። እንደዚህ አጠንፍፌ ተመልሼ እዛው ድስት ውስጥ ጨምሬዋለሁ። ቀድም ሽንኩርት እና ዶሮ የጠበስንበትን ዘይት እንደዚህ እየጨመርኩኝ ይሄንን በየደቂቃው እንትን እለዋለሁ ማለት ነው፣ እንዳያያዝብኝ። አሁን ዶሮአችን ጋር እንመጣና ዶሮአችን ይሄው እየበሰለ ነው። የቀድም የጨመርንበትን እናወጣጣዋለን።
እንደዚህ ሁሉንም ነገር ካወጣን በኋላ አሁን ቅመማ ቅመሞቹን እንጨምራለን። ቅድም ያሳየዋችሁ ራሱ የቻለ የክራውኒ የሞግረብዬ ቅመም እንዲሁም 7 ስፓይስስ 1 ማንኪያ እርፌና ትንሽ ምድረስሙ ኮርዶሞና ጫው ነው ጨመርኩት። ሁሉንም እንጨምረዋለን። ከዛ ይሄን እንደዚህ በደንብ አድርጎ በስሎልናል ዶሮአችን። እዩት። አሁን ምን እናደርጋለን? የቀድሞን ሽምብራውን ሐሞስ እንደዚሁም የጠበስነውን ሽንኩርት ትንሽ አብሮ እንዲበስል እንተዋለን። ጨረስን ማለት ነው። ዋው ጋይስ ምግባችን ደርሷል። እዩት። ይሄ እዚህ ጋር ቀድም ይቀቀልነው። አሁን ይሄንን እናደርጋለን። ሁላችሁ ዶሮ በጣም በስሏል። ግማሹን እንጨምረዋለን እንደዚህ ይባችሁ። ይሄን ያህል በቂ ነው። ከፈለግን መጨመር እንችላለን። አሁን እናወጣለን። ዶቼ አብራን የሰራነውን እንግዲህ ሙግረብዬ እንዴት አያችሁት? እዩትማ ዶሮ በጣም ፍርፍር ብሎ በስሏል። ሙግረብያችንን በስሏል እንዴት እንደሚያምር ወደዳችሁት ኮሜንት ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ